ግዛቸው ግርማ በቀጥታ እዛ ያለውን ሁነት ደግሞ ያስቃኘናል። ግዛቸው እንዴት አደርክ? በድጋሚ መቀጠል ትችላለህ። እንደምን ከርማችኋል? አጠቃላይ እንግዲህ በቀደም ባሉት ሁኔታ የጎንደር ከተማ አጠቃላይ የምርጫ ሁለት እንዲሁም ደግሞ አጠቃላይ የምርጫ ሂደት ከማለዳ ጀምሮ የነበረውን እንቅስቃሴ መረጃ ለተመልካቾቻችን ስናደርስ እንደቆየን ይታወቃል። አሁን ደግሞ በጎንደር ከተማ አዲስ ዓለም ቀበሌ ምርጫ ሁለት ጣቢያ እንገኛለን። በዚህ ምርጫ ጣቢያ ላይ የተገኙ የከተማዋ ነዋሪዎች በዚህ ሂደት ላይ የሀገረ መንግስት ግንባታው እንዲጸና የሁለንተናዊ ተጠቃሚነት እንዲረጋገጥ ለሚደረገው ሂደት ላይ ማህበራዊ ፖለቲካዊ ኢኮኖሚ ተጠቃሚነትን ታሳቢ ያደረገ ሂደትን ታሳቢ እንዲሁም ደግሞ ተጨባጭ ውጤት እንዲመጣ ያስቻለ የምርጫ ሂደትን በነቂስ በመውጣት በመምረጥ የነገ ምርጫ ሂደትን የነገ ሀገር ግንባታ ሂደትን ታሳቢ ያደረገ ውጤታማ የ5 ዓመት ተግባራ እንዲሁም ደግሞ ጥያቄን መመለስ የሚችል መልካም አስተዳደር የሰላም የልማት ጥያቄን መመለስ የሚችልን መንግስት ለመመስረት በነቂስ በመውጣት የዚህ ቀበሌ ነዋሪዎች በማለዳው በዚህ ስፍራ ተገኝተዋል። ይህንን ታሳቢ ያደረጉ ከኛ ጋር ቆይታ ያደረጉ ወጣቶች፣ አረጋውያን እንዲሁም ደግሞ ሴቶች ከኛ ጋር ቆይታ አድርገው ነበር። ይህ ምርጫ ትልቅ ውጤት መጣበት ሰባተኛው ጠቅላላ ምርጫ በጎንደር ከተማ መከወኑ ብሎም ደግሞ በመላው ኢትዮጵያ መከወኑ ኢትዮጵያ ለያዘችው ግብ ኢትዮጵያ ወጠነችው ውጥን ዓላማ ትልቅ ስኬት እንደሚያመጣ ነው ከኛ ጋር በነበራቸው ቆይታ ያነሱት። ይህም ሰባተኛው ጠቅላላ ምርጫ ሲከወን ድምጽ መስጠት ብቻ ሳይሆን የነገን የሀገሪቱን ሁለንተናዊ እድገት ሁለንተናዊ ተጠቃሚነት ከማረጋገጥ ረገድ ትልቅ ፋይዳ እንዳለው ነው ያነሱት። ይህም በተለይ በትምህርት በጤና ዘርፍ ላይ ለሚደረገው ሂደት ትልቅ አበርክቶ እንደሚኖረው ነው ምርጫን ያነሱት። ይህንንም ታሳቢ በማድረግ ነው በነቂስ በመውጣት ይበጀኛል ይጠቅመኛል ላሉት ፓርቲ እንዲሁም ደግሞ መንግስት ምስረታ ድምጻቸውን ሲሰጡ እንደነበር ከኛ ጋር በነበራቸው ቆይታ ያነሱት። በጎንደር ከተማ ብሎም በመላ ኢትዮጵያ እየተከናወነ የሚገኘው ሰባተኛው ጠቅላላ ምርጫ ውጤት የሚመጣበት የሀገሪቱን ተጠቃሚነት የሚያረጋግጥ እንደሆነ ከኛ ጋር በነበራቸው ቆይታ አንስተዋል። ኢትዮጵያ ስትመርጥ ጎንደርም እየመረጠች ትገኛለች። ካፍታ በኋላ ደግሞ በጎንደር ከተማ ምን የምርጫ ሁኔታዎች አሉ እንዲሁም ደግሞ እየተከናወኑ ያሉ የምርጫ ሂደቶችን መረጃ የማድረሳችሁ ይሆናል። አሁን ባለው ግዛቸው ግርማይን እጅግ አድርገን ያለኝ መረጃ ይህን ይመስላል። ወደ እናንተ ልመለስ። ግዛቸው ግርማይን እጅግ አድርገን እናመሰግናለን።